ፊሽ ጉላሽ ወይም አሳ ጉላሽ እንለዋለን። እንደ ሳይድ ዲሽ መጠቀም እንችላለን። ብቻውንም በዳቦ መመገብ፣ በዳቦም በእንጀራ መመገብ እንችላለን። በጣም ጣፋጭ ምግብ ነው። ሰላም ውድ የቻናላችን ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። እንግዲህ የያዝኩት አሳ ነው። ይሄኛው አሳ ደግሞ በአንድ በኩል ብቻ ነው አጥንቱ የሚኖረው። ልክ እንደዚህ አሁን በጣቴ እየፈለግኩት ያለው ቦታ ላይ አስምሮ ድርድር ብሎ ነው የሚቀመጠው። በጣም ብዙ አጥንቶች በአንድ በኩል በአንድ ሳይድ ብቻ አስምረው ይቀመጣሉ። ሌላ ቦታ ላይ አሳው አጥንት የለውም እና እቺ የተደረደረችው አጥንት ልክ እንደዚህ ቆርጠን እናወጣታለን። ይሄው እንደምታዩት አጥንቱን ቆርጬ አውጥቼዋለሁኝ። ሌላ አጥንት የለውም ማለት ነው። እንደዚህ ቆሻሻውን አስወግዳለሁ። ትርፍ ነገር ሲኖረው እነሱ አጥበውና አዘጋጅተው ስለማያስቀምጡት በደንብ አድርገን በጥንቃቄ ማጽዳት፣ አጥንቱን እንደዚህ ልክ እንደዚህ ቆርጠን ማውጣት ይኖርብናል። ይህንን አሳ መግዛት ለምትፈልጉ ሰዎች እኔ ከኪዊንስ ነው የገዛሁት። ኪዊንስ ሱፐር ማርኬት ነው የገዛሁት። እዛ በጣም ርካሽ ነው፣ በአማራጭ ታገኛላችሁ። ቴላፒያን ፊሽ ይሉታል። ይሄው እንደምታዩት እንግዲህ ቆርጬ አጥንታቸውን እያስወገድኩ ነው። ማጽጃ ሎሚ ያስፈልገኛል። ሎሚ እጠቀማለሁኝ። እንዲሁም ጨው አድርጌ በደንብ አድርጌ አሽቼ በሎሚና በጨው አድርጌ አጸደዋለሁ። በደንብ መታጠብ ይኖርበታል። ሽታም ይኖረዋል። እንደዚህ አላስፈላጊ ነገር ሲኖራቸው የቆራረጥን እናወጣለን። በሎሚ ምናምን ነገር ሽት እያደረግን። በጣም ጽዳት ይፈልጋል። ማጽዳት ይኖርብናል። እንደዚህ አድርጌ በሎሚ አሽቼ በጨው ዘፍዝፌ ጥብ አድርጌ አምጥቼዋለሁኝ። እንግዲህ በጣም መታሸት አይፈልግም። ሊቆራረጥባችሁ ይችላል። በጥንቃቄ ሳይሰባበርባችሁ እንደዚህ ጽድት አድርጋችሁ ማጠብ ትችላላችሁ። በውሃ ነው ያጠብኩት፣ በቀዝቃዛ ውሃ። ይሄው ለጉላሽ እያዘጋጀሁት ነው። እንግዲህ ጉላሽ ስንሰራ ብዙ ጊዜ እንደዚህ በወፍ ወፍራሙ ከተፍ አድርገን እናዘጋጃለን ማለት ነው። መጥበሻ ጥጃለሁ። መጥበሻ ይግላለች፣ በጣም ግላለች። እንደዚህ ቼክ አድርገዋለሁ። ከዛ ርቀቴን ጠብቄ ዘይት እንዳያቃጥለኝ እጨምረዋለሁ። ዘይቱ በጣም ነው የሚፈናጠረው። ጥንቃቄ ያስፈልጋል። አይናችን ውስጥ ሊገባ ይችላል። እጃችንን ሊያቃጥለን ይችላል። ለዛ ነው በቢላ በርቀት እየነካካሁት ያለሁት እንዳያቃጥለኝ በሚል። ኖርማሊ ዘይቱ ስለጋለ ነው እንጂ እሳቱን በጣም ቀንሼ ሆነ ያለው። አይዝም ቆንጆ ነው፣ እየበሰለ ነው ያለው። በጣም የሚያምር ከለር እያመጣ ነው። ወደ ቡኒ ምናምን እየሆነ ወደ ቡኒ ከለር እየተቀየረልኝ ነው።
እስከዛ አንዳንድ ነገሮችን አዘጋጃለሁኝ። ሽንኩርት፣ ቲማቲም፣ ትንሽዬ ባሮ፣ እንደዚህ ያገላበጥን እንግዲህ እናበስለዋለን። ዘይት በጥልቀት ዘይት መጥበስ ትችላላችሁ። ዘይቱን በዛ አድርጋችሁ፣ እኔ ዘይቱ እንዲተርፍ ስላልፈለኩኝ ነው። ዘይቱን ተርፎ በኋላ ለመጠቀም ሊደብረኝ ይችላል እና ዘይት እንዳይተርፍ ስለፈለኩኝ በጣም በትንሽ ዘይት ነው እየጠበስኩት ያለሁት። ግን እሳቱ ስለተቀነሰ አያርም፣ ቆንጆ ነው የሚሆነው፣ ምንም አይሆንም። ዘይት እንዳይባክንባችሁ በጣም በትንሽዬ ዘይት ልክ እንደዚህ እንደኔ መጥበስ ትችላላችሁ። በጥልቀት ስለተጠበሰ ኦር ደግሞ በትንሽዬ ዘይት ስለተጠበሰ አይደለም። ልክ እንደኔ ገልበጥ እያደረጋችሁ ማብሰል ትችላላችሁ። ያው ሽንኩርት እንደዚህ በወፍራሙ ለጉላሽ ልክ አሳውን እንዳወፈርኩት እንዳያችሁት ተመሳሳዩን ሽንኩርት ገርደፍ ገርደፍ እያደረግን እናዘጋጃለን። ቲማቲም ያስፈልገኛል። ቲማቲሙም እንደዚሁ አዘጋጃለሁ። ቲማቲሙም ልክ እንደዚሁ በወፍራሙ ነው ማዘጋጀው። በጣም የሚያምር ነው የሚሆነው። ተመሳሳይ ሳይዝ ሲሆን ሽንኩርቱንም ቃሪያውንም ቲማቲሙንም ሌላም የምትጨምሩት ግብአት ካለ የምትፈልጉት ካለ ተመሳሳይ ሳይዝ ላይ ሲሆን የሚያምር ነው የሚሆነው፣ ውበት ይኖረዋል። ልክ እንደዚህ ቃሪያዬንም አዘጋጅቻለሁ። ሌላ መጥበሻ አዘጋጅቻለሁ። እንግዲህ ስልሱን እንሰራበት ሽንኩርቱን ጨምሬያለሁ። ያው እንደምታዩት ሽንኩርት እየጨመርኩ ነው። በጣም ያረረ ይመስላል። መጥበሻው ቀጭን ስለሆነ ነው እንጂ እሳት አልበዛውም። በጣም ትንሽ ነው እሳቱ። እንደዚህ ፓወር ቀንሰን፣ ሽንኩርቱ ማረር የለበትም። በርበሬ ለጣዕም ተጠቀማለሁኝ። ልክ እንደዚህ ትንሽ እና ለከለሩ። ሽንኩርታችን በጣም መብሰል የለበትም፣ ከበሰለ ይሞታል። ሙሽሽ ብሎ ሳይዙም እንትን ሊበላሽ ስለሚችል ልክ እንደዚህ ቲማቲሜንም ጨምራለሁ ከላይ። ቲማቲሙ ደግሞ ብዙ ሰዓት አይፈልግም፣ መብሰል የለበትም። እሱም ልክ እንደ ቲማቲም ለብ ማለት ነው አድርገን እሳቱን ብናጠፋው የተሻለ ነው። እዚህ ጋር ለምን እንዳያሳርብን። ነጭ ሽንኩርት ነበረኝ የተፈጨ ጨመርኩኝ። ትንሽ ቆንጆ በርበሬ፣ ጨው፣ ጨምሬ እያዋሃድኩት ነው። አሁን ይሄው እንደምታዩት ጉላሻችን አሳዋ ደርሳለች። በጣም የሚያምር ከለር ይዟል። አላረረም፣ በደንብ በስሏል። የሚበቃው ያህል በስሏል። ስለዚህ እንጨምረዋለን። በጣም ቆንጆ ሆኗል። በቃ አሁን አሪፍ ሆኖልኛል በጣም። ይሄው ልክ እንደዚህ አዋህደዋለሁ።
ቃሪያ ጨምሬያለሁ። ቃሪያው ትንሽ አብሮ እንትን ሲል እንፋሎቱ የቃሪያው ቴስት እንዲይዝ ያደርገዋል። ጉላሹ በጣም አሪፍ ነው የሚሆነው። አሳ የሚለውን ነገር እንዲቀንስ ሶሱም ስላለ በጣም ጥሩ ጣዕም እንዲኖረው ያደርግልናል። የቃሪያው መጨመር ደግሞ አሁን አይበስልም። ኖርማሊ ስቶቡን አጥፍቼዋለሁኝ እኔ። ይኸው እንደምታዩት አውጥቼዋለሁኝ። መጥቶ ሸክላ ላይ አድርጌዋለሁ። በጣም ነው የሚያምረው። ቆንጆ ሆኖ ደርሶልናል። እንግዲህ ሳይድ ዲሽ ነው የሚሆነው። እንደዛ ነው ያዘጋጀሁት። እናንተ ያላያችሁት የሰራሁት ሽሮና ቲማቲም ለብ አለኝ። ከነሱ ጋር ሳይድ ዲሽ አድርጌ ለራት አቀርበዋለሁ ማለት ነው። እንግዲህ ይሄም መስሎ ወጥቷል። ያምራል። በጣም ነው የሚያምረው። ይኸው እንደምታዩት ብትቀምሱት ደግሞ የበለጠ ይጣፍጣል። እንግዲህ ቤት ውስጥ ሞክሩት። በጣም በቀላሉ ላጤዎች ሁላ ሆናችሁ በቀላሉ መስራት ትችሉታላችሁ። በቀላሉ ይሰራል። ምንም የተለየ የጨመርኩት ቅመማ ቅመም የለም። የተለየ የተደረገ ነገር የለም። ቤት ውስጥ ሁላችንም ቤት ሊኖር የሚችል ግብአት ነው የጨመርኩት እና ልክ እንደዚህ ነው። ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። ደጋፍ አድርጉኝ። እንግዲህ ጀማሪ ነኝ። ይሄን ይመስላል። ሽሮ አለኝ፣ ቲማቲም ለብ አለኝ፣ አሳ ጉላሹ አንድ ላይ አድርጌ እንግዲህ ለገበታ አቅርቤዋለሁ ማለት ነው። በዚህ ልክ ተሰርቶ ወጥቷል። እንግዲህ የተመቻችሁ ሰብስክራይብ አድርጉ። ቤት ውስጥም ሞክሯት። ያው በሚገርም ሁኔታ ወጥቶ እንግዲህ እየተበላ ነው ያለው። አሳ ጉላሻችን እንግዲህ ተቀምሷል። ስለተከታተላችሁኝ በጣም አመሰግናለሁ።